ሁሉም ነገር እሺ የሚያምረው በመጀመሪያ ደረጃ እያስጨርሽኝ ያለው አሁን እስካሁን ድረስ እየታገስኩ ያለሁት አንድ የተሻለ ሀሳብ ታመጣልኛለህ ብዬ ስላሰብኩ ነው። ኤፍሬም ስነ ስርዓት ሌላ የተሻለ ሀሳብ አለ። አረ ጉድ በል ጎንደር ማለት አሁን ነው ጋይስ፣ እያያችሁ ነው፣ እየሰማችሁ ነው። አረሪ በል ብሏን ያነ ልጅ ከጫካ ሆኖ ማለት ነው። ምን ውስጥ ገብቼ ነው አረሪ በል ነው ያለው። አረ ዛሬ ነበር እሪ ማለት በእናታችሁ። እንደ በጣም እኮ ነው ግራ ተጋብተው ግራ ገቡንስ ጋይስ። ምንድነው ነገራቸው? ሰላም ሰላም፣ ሰላማችሁ ይብዛልኝ በያላችሁበት ሰዓት አቆጣጠር ለሁላችሁም። ሰላም ፍቅር አንድነት ይብዛላችሁ። ሀገራችን ኢትዮጵያ ሰላም ትሆን። በዚሁ አጋጣሚ ደግሞ ፍትህ ለአርሲ ሁላችሁም የዩቱብ ወይም ደግሞ የቲክቶክ ወይም እንዲሁ ደግሞ በቃ የማንኛውም የሶሻል ሚዲያ የምትጠቀሙ ሰዎች ትንሽ ፎሎወር ነው ብዙ ፎሎወር ነው ሳትሉ ድምፅ ሆኑ። በክርስትና እምነት ተከታዮች ላይ የሚደርሰው መከራ ዛሬም እንደቀጠለ ነው። ብዙ ክርስቲያኖች እንዲሁም ደግሞ አባቶች በጣም ብዙ በሚባል ደረጃ እየሞቱ ነው፣ እንደ በግ እየታረዱ ነው ያሉት እና እባካችሁ ፍትህ ጠይቁላለሁ ማለት ነው። እና ወደ ርዕሴ ስመለስ ደግሞ በጣም ነው የሚገርመው ማለት ነው። ምን ብዬ እንኳ መናገር ማውራት እንዳለብኝ ያላቅም። ቪዲዮውን በድንጋጤ ደጋግሜ ነው ያየሁት ማለት ነው። ግን የዚህን ያክል አንተ ኤፍሬም ተብዬው የዚህን ያክል ወጥ መርገጥ ግን ተገቢ ነው ወይ? እንዴት? ሌላው ይቅር ድራማ ይሁን ድራማ ነው እንደሆነም እያወቅን ነው ዞሮ። ነገር ግን ድራማ ቢሆንም እንኳ በዚህን ልክ መስቀጥ መውረድ አለብህ ብዬ አላስብም ማለት ነው። እንዴት የወንድምህን ሚስት እንግዲህ ልጅ አለ በሆዷ ውስጥ እየተባለ የነገ ሚስቴ ብሎ የያዛት ሰውዬ ወንድም ሆኖ እያለ እንዴት ነው አንተ በዚህ ደረጃ ስታምሪ የኔ ቆንጆ እያልክ ጭራሽ እየነካካ? ኧረ በስመ አብ በጣም ነው የምደብረው ማለት ነው። አብርሃም አይመጣም ከዚህ በኋላ። ስለዚህ አብርሃም ስለማይፈልግሽ እኔ ልንከባከብሽ። አረ ፈጣሪ ያለ ቆይ ምን ቤት ና አንተ እንዴ? ምን ማለት ነው ግን? ቆይ ልታስተምሩ የፈለጋችሁት ነገር ምንድን ነው እናንተ? አብርሃም ወይም ደግሞ ማነው ሩታ ወይ ሄርሜላ የምታስተምሩት ለትውልድ የምታስተላልፉት ነገር እኮ ምንም ነገር የለም። እሺ ቆይ ከእናንተ አሁን ትውልዱ ምንድን ነው የሚማረው? ምንድን ነው እያደረጋችሁት ያላችሁትኝ እንዴ? በጣም እኮ ነው ግራ የምታጋቡት። ከእናንተ አሁን ምን ይማር? እናንተ የሚከተላችሁ በጣም ብዙ ነው ማለት ነው። ታዲያ አሁን ከእናንተ የሚማረው እንድናንተ መንዘላዘልን ነው። ምን እንደሆነ ብቻ ግራ ነው የሚያጋባው ማለት ነው። ልቅ ናችሁ ጠቅላላ እንዴ! ጭራሽ ወንድሙን እኔ ሲደብርሽ እየመጣሁ አጫውትሻለሁ እኔ ያለሁልሽ፣ ይሄንን ፎቶ አንሽና ቆሻሻ ቦታ ጣይ ዙበላ ይላታል። እንዴት ቢያንስ ቀልድስ ቢሆን ምርስ ቢሆን ድራማስ ቢሆን የወንድሙን ፎቶ ስመጣ እንዳላየው እዚህ ጋር አንሽና ዙበላ ጣዩ። በቃ አስፈላጊ አይደለም። እሱ ደግሞ አሁን ላይ ሊደውልልሽም ሊመጣም አይችልም። ትንሽ ጭንቅላቱ አይሰራም ነገር ነው ያላት ማለት ነው። ያኔ እንዴት አመመ ነገር አድርጎ እንደማይፈልጋት ነው እየነገራት ያለው ማለት ነው። ታዲያ እኔ ምን ለማስተማር እንደሆነ ምንም እየገባኝ አይደለም ማለት ነው። ምንም እንደዚህ ትውልዱን እንደናንተ ለማጨማለቅ ነው። ብቻ በጣም ግራ የሚያጋባ ነገር ነው። እኔ የምልህ ማለት ነው እንትን ይስጥህ፣ ልብ ይስጥህ። በቃ በዚህን ያክል ደረጃ ወረድክ ማለት ነው። አብርሃም እሱ ራሱ ሳይላት አንተ ምን ቤት ነህ? እሱ ስለማይፈልግሽ ብለህ ቤቷ ድረስ ሄደህ ቤት የእግዚአብሔር ነው ብላ ከፍታ በምታስገባበት ሰዓት በዚህን ያክል ወርደህ እዛው ቤቷ ድረስ ሄደህ እንደዚህ ስሜቷን መንካት ተገቢ ነው ወይ? እንደው ማርያምን መለው ጠፍቷ ሰውነቷ ይንቀጠቀጣል ማለት ነው። ሰውነቷ በጣም ነው የሚንቀጠቀጥ ያለው። የምትለው ጠፍቷታል፣ የምታረገው የምታነሳው ነው የጠፋት። ለምን በዚህ መልኩ የወንድሙን ሚስት የሆነች ሴት ፀጉሯን እየነካካ ስታምሪ፣ እንዴት ነው የምታምሪው? ቤትሽን በጣም ያምራል። ብቻ ከቤት ውስጥ የማያምረው የሆነ አንድ ነገር ብቻ ነው። እሱ ምንድን ነው ስትለው
ፎቶ መጣል እንዳለበት በቃ ግራ ገብቷታል። የኔ እናት እየተንቀጠቀጠች እስኪ ተረጋጊ፣ ቁጭ በይና አውሪኝ በስርዓት ይላታል ማለት ነው። ምኑን ታውራው? ምክንያቱም ተጨንቃለች። ዞሮ የእነሱን መገናኘትና የእነሱን አብሮ መቀጠል እንደማፈልገው የታወቀ ነው። ግን ግዴታ የእነሱን ደግፍ ለነሱ አሽቃብጥም አይባልም። ምርጫህን መምረጥ መብትህ ሆኖ እያለ የእነሱ ህይወት እንዲኖሩ ትታቸው ለዛው የምታሽቃብጥበትን ቦታ እያሽቃበጥክ እነሱን ብተዋቸውና እነሱ ኑሯቸውን ቢኖሩ እሱ ራሱ አልፈልግሽም በቃኝ ይበል። ቆይ በአንተ ግፊት የሚሆን ነገር አለ እንዴ? እንዴ ሰው በሰው ህይወት ላይ እንደዚህን ያክል አድራጊ ፈጣሪ ነኝ እኔ አብርሃምን ፈልቅቄ ከሄርሜላ አምጥቼ ለሩታ ሰጣለሁ እንዴ? አረ ጉድ ፈላ። ሰው እንዴት በራሱ ህይወት ብቻና ብቻ ነው እንጂ የሚያዘው እንኳን በወንድሙ በልጅ ላይ ራሱ በልጅ ህይወት የማዘዝ መብት አባት እናት አለው እንዴ? የማዘዝ መብት ሊኖረው የሚገባው እንደዚህ በህይወቱ ሳይሆን እንደ ልጅነት ሊታዘዝ የሚችለውን ነገር ይታዘዛል እንጂ በህይወት ውጣ ውረድ ውስጥ የራሴን ህይወት መሰረታለሁኝ ያለ ልጅ አሁን በዚህ ሰዓት እንኳ ግዴታ እኔ የመረጥኩትን ታገባለህ የሚባልበት ጊዜ አይደለም ያለ ነው ማለት ነው። እንዴት ታዲያ አሁን ይሄ ራሱን የቻለ ጎረምሳ በራሱ ወስኖ በራሱ ማድረግ ያለበትን ማድረግ የሚችል ጎረምሳ ላይ እኔ ህይወትህ እኔ ነኝ ማቃን ነው እኔ ነኝ ደፋ ቀና ብዬ የምኖርልህ ብሎ ነገር አለ ወይ እንዴ? የእሱን ህይወት አንተ ነህ ወይ የምኖረው? የእሱን ህይወት አንተ መኖር ከፈለክ ደግሞ አብራ እንትና ሩታ አለችልህ አይደል? አግባት አንተ። እሷን መግባት ትችላለህ። ይችን መጥተህ እኔ ነኝ የምንከባከብሽ፣ እኔ ነኝ ያለሁሽ፣ እኔ ነኝ እያልክ ከመጋጋት እሷን ያችኛዋን አንተ አግብተህ ኖር በቃ። ምክንያቱም መጨማለቅ ልምዳችሁ ነው። ከአሁን በፊት ፍቅርተ የተባለች ልጅ ጋራ የእሱ ፍቅረኛ ናት ተብሎ እንደሚታወቀው በዛ ነው። በዛ ቪዲዮ ነው ቫይራል ወጥቶ ሊታነቅ ገመድ ይዞ ሄዶ ማለት ነው። እሷ ቤተሰብ አልፈቀደም አልፈለገም ቤተሰብ አንገባም ስትለው ሊታነቅ ገመድ ይዞ ጫካ ሲገባ ተቀርጾ ተለቀቀ። ቫይራል የወጣው ከዛ ጀምሮ ነው ማለት ነው። ከዛም አይተው ነው ሩታ እንግዲህ አፈቅረዋለሁኝ ለሴት ያለው ቦታ የዚህን ያክል ከሆነ እኔም እሱን አፍቅሬ በቃ መኮምኮም አለብኝ ፍቅር ብላ ገብታ ይሄው ችግር እየኮመኮማት ነው አሁን ማለት ነው። ችግር ውስጥ ገብታ ማለት ወይ ያገባት ወይ ያጋባ እንዲታገባ ያረጋት ላያገባኝ ግራ አጋባኝ የሆነ ነገር አድርጓት ቁጭ ብሏል ማለት ነው። ሰው ለአንድ ሰው እሞትልሻለሁኝ አፈቅርሻለሁ ያለ ሰው ለዛችኛዋም እኮ እንደዚህ አይነት ፍቅር ይሰጣል ማለት አይደለም። ያቺ ሌላ ናት፣ ይቺ ሌላ ናት። ማንም ሰው ይድብን ነው የሚበላው እንደሚባለው ሁሉ ማለት ነው። ስለዚህ እንደዛ ሞትኩ ሄድኩኝ እያለ የነበረችዋ ፍቅር ከአንተ ጋራ ደግሞ ፍቅር ጀምረናል እያላችሁ በቁምጣ አረ በፓንት ማለት ይቻላል አብራችሁ ስትዋኙ እንደ ፍቅር ሲያጫወታቸው ፍቅር የማረ እያላችሁ ብዙ ነገር አይተናል ማለት ነው። ታዲያ እናንተ እንደናንተ አይነት ጭምቅልቅ ያለ ነገር እንደው አይድረስ እኮ ነው። ኢትዮጵያ ላይ ሲጀመር እንደዚህ ተደርጎም ድራማ የሚሆን ወይም ደግሞ በእውነተኛ መልኩ ተደርጎም አይታወቅም ማለት ነው። የወንድሙን ሚስት ወይም የወንድሙን ፍቅረኛው ወንድሙ ጋር አፈር ብሉ። ከእናንተ እኮ አሁን ህዝብ የሚማረው ማለት ነው ምንድን ነው? ህዝብ እኮ አሁን ከእናንተ የሚማረው በቃ ኬርለስ ሁሉ ነገር ምንም ችግር የለውም ብሎ ነገ ሂዶ የወንድሙን ሚስት ማለት ነው አገባሻለሁ ወይም ደግሞ ማጋጣ ሊገባ ነው ማለት ነው እያለ ህዝብ እንትኑ ትውልዱ ተበላሸ። ስለዚህ ከእናንተ የምንማረው አሁን ልቅነትን ነው። የኢትዮጵያን ማንነት፣ የኢትዮጵያን ባህል፣ የኢትዮጵያን አኗኗር አይደለም አሁን እያየን ያለ ነው ማለት ነው። ምን አይነት ሰዎች ናቸው? ትውልድ የምታበላሹ ሰዎች። ኧረ ፈጣሪ ይቅር ይበላችሁ። እስማ በዚህ ልኩ ይዘቅጣል እንዴ ሰው? አረ ኤፍሬም የምትባል ሰውዬ ጄዝባ ነው ያንሳሽ። ስታስጠላ በዚህ ልክ እንደው የዚህን ያክል ቆይ ሰው ምን ይለኛል ማለት ቀረ እንዴ? ለሰው መስመቼም አልኖርም ብላ አስብ። ግን ቤተሰብህን ፈጣሪን አፈራም። በጣም የምትገርም ሰው ነው። ቤቷ ድረስ እዛው ሄዶ እንደዚህ ቅስሟን መስበር ምን የሚሉት ነው? ዘልዛላ ያንዘላዘለ የአባቴ አምላክ ምን አይነቱ ነው በፈጣሪ
መስራት ካለብህ ደግሞ ራስህን ችለህ መስራት ካልቻልክ ደግሞ ከነሱ ጋር ተለጥፈህ እየሰራ ግን በዚህ መልኩ ሳይሆን በሌላ በቃ ሙዱን ቅይር አድርገህ ከነሱ ጋር ተለጥፈህ ብትሰራ ይሻላል እንጂ በዚህ መልኩ አንተም ረክሰህ ሰውን ማርከስ ተገቢ አይደለም። ተጠንቀቅላለሁኝ። በጣም ነው ያስጠላ። ኮመንት ገብቼ ሳይ ማለት ነው ሁሉ ሰው ነው የሚሰድበው ከዚህ ኮመንት ስር። በስመ አብ የስራህን ይስጠህ። ለማንኛውም ጋይሶችዬ ስለተናደድኩኝ ነው እንግዲህ ሰብስክራይብ ላይክ እያደረጋችሁ እናንተማ አበረታቱኝ እላችኋለሁ።